ለአስርት ዓመታት የኢትዮጵያ ስም በዓለም አቀፍ መድረኮች ላይ ከእርዳታ እጅ ከድርቅና ከውጭ ስንዴ ግዢ ጥገኝነት ጋር ተያይዞ በተደጋጋሚ ይነሳ ነበር። በየዓመቱ እስከ $1 ቢሊዮን የሚደርስ የሀገር ውስጥ ሀብትና የውጭ ምንዛሬ ለምግብ ማሟያና ለቀለብ ግዢ ብቻ በባዶ ይፈስ ነበር። ዛሬ ግን ያ የድህነትና የሽንፈት ታሪክ በታላቅ ብሔራዊ ውሳኔ ለአንዴና ለመጨረሻ ጊዜ ተቀይሯል። እንደ አውሮፓውያን አቆጣጠር ከ2019 ጀምሮ በተቀረጸው አዲሱ የሀገር በቀል ኢኮኖሚ ማሻሻያና ሌሊት ከቀን በተሰራው ታሪካዊ የበጋ የመስኖ ስንዴ ልማት የኢትዮጵያ ምድር ተአምር አሳይታለች። ሀገሪቱ ቀድሞ ከምታመርተው አነስተኛ 47 ሚሊዮን ኩንታል ተነስታ ታሪክ የማይረሳውንና የዓለምን ዓይን የሳበውን አስደናቂ 280 ሚሊዮን ኩንታል ምርትን ማስመዝገብ ችላለች። ይህ ተራ የቁጥር እድገት አይደለም፤ የብዙ ሚሊዮን አርሶ አደሮች የላብና የጥረት ውጤት፣ የፈጠራና የጽናት ማረጋገጫ እንጂ። ኢትዮጵያ የዘመናት የውጭ ጥገኝነትን ቀንበር ሙሉ በሙሉ በመስበርና በመንቀል ራሷን ችላ ለአፍሪካ ሀገራት ጭምር የሚተርፍ የአህጉሪቱ ቁንጮ ስንዴ አምራችና ላኪ መሆን ችላለች። ዛሬ ግብርናችን የኢኮኖሚ ምሰሶ ብቻ አይደለም፤ የሀገራዊ ክብራችን፣ የነጻነታችንና የብሔራዊ ሉዓላዊነታችን ታላቅ ማረጋገጫ ድል ነው።